እሺ አደራምለው ይሄንን መልእክት ሰምታችሁ ስትጨርሱ በተቻለ መጠን አድርሱልኝ ስፔሻሊ ለፕሮቴስታንት እምነት ተከታዮች መልእክቱን እንድታደርሱልኝ በዚህ አጋጣሚ አደራ ማለት ፈልጋለሁ ሼር አድርጉት ላይክ አድርጉት ለመናገር የፈለኩት ምንድነው በርግጥ እነዚህም በዋናነት አስቀምጥኩኝ እንጂ ስለነዚህ ብቻ ሳይሆን በአጠቃላይ አሁን ስለመጣው አንድ ፋሽን ነው በወንጌላውያን አብያተ ክርስቲያናት በፕሮቴስታንት ውስጥ ኢትዮጵያ ውስጥ ላሉት በዋናነትና እንደ ፋሽን ተይዟል ይሄ ነቢያት የሚባሉ ወይንም ደግሞ ሐዋርያት የሚባሉ በመሰረቱ ግብ አለው እግዚአብሔር ሐዋርያትም ሲያረግ ነብይም ሲያረግ አስተማሪ ወንጌል ሰባኪ መጋቢ ሲያደርግ አንድ መሰረታዊ ትልቅ ግልጽ የሆነ ዓላማ አለው በቃል ውስጥ ያ ትልቁ መሰረታዊ ዓላማ እግዚአብሔር እንደነዚህ አይነት አገልጋዮች የሚያስነሳበት ምክንያት ለህይወትና እግዚአብሔርን ለመምሰል ስለሰጠን ነው የሚለው መሰረታዊው ነገር እግዚአብሔር ሐዋርያም ነብይም ወንጌል ሰባኪ ምናም ያረጋው ሰዎች ለህይወት እንዲጠቅም ለህይወት እና እግዚአብሔርን ለመምሰል ብዙ ጊዜ ዛሬ የሚመርጡት በዚህ በወንጌላውያንና ፕሮቴስታንት ሃይማኖት ውስጥ የሚነሱ ወጣቶች አገልጋይ መሆን ሲፈልጉ ወይ ራሳቸውን ሐዋርያ ወይ ራሳቸውን በብዛት ነቢያት ይላሉ ስፔሻሊ ከክፍለ ሀገር ወደ መሃል ከተማ የሚመጡት ሰዎች ራሳቸውን ነብይ አድርገው ነው የሚመጡት አብዛኛዎቹ የጥንቆላ ልምምድ አላቸው ስለዚህ ጥንቆላንና አይ ቲንክ በእግዚአብሔር ጸጋን ያለን አገልግሎት እንኳን እስከማይለይበት የደረሰበት መንፈሳዊነት የዘቀጠበት በመንፈሳዊነት ስም ፖለቲካ ይሰራል ቢዝነስ ይሰራል የግል ዝና ይካበታል የራሳቸውን ፍላጎት ለመፈጸም ይረዳል በዋናነት አሁን ኢትዮጵያ ውስጥ ስፔሻሊ በመሃል ከተማ አዲስ አበባ ከክፍለ ሀገር ራሳቸውን ሐዋርያ ይበሉ ነቢያት ይያሉ የሚሰበሰቡ ሰዎች አብዛኛዎቹ ማለት ይቻላል ከ90% በላይ ከነዚህ ያልፉ የፖለቲካ ስራ አላቸው የቢዝነስ ስራ አላቸው ከዛ አልፎ ተርፎ ታዋቂ የመሆን እና ደግሞ ዝና ራሳቸውን ማዕከል ያደረገ ጥቅም ከመሰብሰብ ጋር ዋናው ዓላማው መሰረታዊ የመጽሐፍ ቅዱስና የሃይማኖት ዓላማ ኦሬዲ ኮምፕሊትሊ ወጥተዋል ለዚህ ግን ተጠያቂ ብዙ ጊዜ ሰዎች ማን ነው ለዚህ ተጠያቂ ብለው ይናገራሉ አንደኛ ግለሰቡ ብቻ አይደለም እነዚህን ሰዎች ደግሞ የሚያባልጓቸው ተከታዮቻቸው ናቸው ተከታዮቻቸው ተጎዳን በሐሰተኛ ትንቢት ልጄን አጣው ትዳሬን አጣው ገንዘቤን አጣው ምናምን ሲሉ ሲወቅሷቸው ደግሞ ተሰማላችሁ ተከታዮቹን ይበለዋችሁ ማለት ነው በመሰረቱ እንድንከተለው የተጠራ ነው ክርስቶስ እንድንመራበት የተሰጠን መጽሐፍ ቅዱስ ከዛ ወጣችሁ ሰው እየተከተላችሁ ነብይ ነው ሐዋርያ ነው በሚል በመጨረሻ ተጎዳው ትዳሬ ህይወቴ ገንዘቤ ንብረቴ መትሉ እናንተ ጥፋቱ እናንተ ነው ስለዚህ እነዚህ ሐሰተኛ ነቢያቶችንም በእግዚአብሔር ስም የመጡ አገልጋይነን የሚሉ ሰዎችን የሚያስተው ተከታዩ ነው አጀብ ጭብጨባ በቅርብ ጊዜ ያየን ነበር አሁንማ እንደ ፖለቲከኛ በመሳሪያ የሚታጀቡ በቦዲጋርድ የሚታጀቡ ከማን ሊጠበቁ እንደሆነ አላቅም ግን ፕሪቲ ማች እውነቱን ለመናገር እሱን ያልኳችሁ ሃይማኖትና ፖለቲካ ሃይማኖትና ቢዝነስ ሃይማኖትና ዝና ተቀይጧል በመሰረቱ እግዚአብሔር መጽሐፍ ቅዱስንም አገልጋዮችንም የጠራበት ትልቁ አንደኛ ለጽድቅ ምክንያቱም በጽድቅ እንድንኖር ጽድቅ እንድናስተምር ነው ሁለተኛ ፍትህ አሁን አገሪቷ ውስጥ ኢትዮጵያ ውስጥ እንደዚህ ደም የሚፋሰስበት ፍትህ የጎደለበት እርስ በርስ የምንባላበት ዘመን ታይቶ አይታወቅም ግን ላይ ቤተ መንግስት ካለው ጀምሮ ታች በየመዋቀሩ ያለው ለፍትህ የቆመ አይደለም ለጥቅም የቆመ ነው መሬት ካገኘ ገንዘብ ካገኘ ኮንዶሚኒየም ካገኘ የተለያየ ነገር ካገኘ ችግር የለበትም ስለ ፍትህ አያወራም አገሪቷ ፍትህ የሚፈልጉ ምስኪን በየቦታው የሚያለቅሱ ፍትህ ፍለጋ የሚጮሁ እጅግ በጣም ብዙ አሉ እንደ ህዝብ በሚሊዮኖች ግን የእግዚአብሔር ሰዎች ነን ባዮች አይታችኋቸዋል ስለ ፍትህ ኢንስቴድ እነሱ ስለ ፍትህ አይደለም የሚሰብኩት
ስለ ፍትህ አይደለም የሚናገሩት፣ ስለ ፍትህ አይደለም የሚተነብዩት። ሌላው ቅድስና ነው። መጽሐፍ ቅዱስ ሐዋርያትም ነቢያትም ወንጌል ሰባኪም አስተማሪም ሰጠ ይልና ሁላችን ምንድነው የሚለው? የእግዚአብሔር ልጅ በማመን በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን ወደ ክርስቶስ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራት ቅድስና ተሰሙም የቅድስና ትምህርትም ስብከትም ይሄ እንዲያውም እንደ ፋሽኑ እንዳለፈበት አድርገው ነው የሚቆጥሩት። በጣም የሚያሳፍረው የሚያሳዝነው ቤተክርስቲያንም የወደቀችው ለዛ ነው። ምንም የህይወት ፕሪንሲፕል ወይንም መርህ አትማሩ። ምንድነው በምንድነው የተጠመዱት? ሀብት እናመጣለን፣ ገንዘብ እናመጣለን፣ እናበለጽጋለን ነው። ፖለቲካውም ለማበልጸግ ሃይማኖቱም ለማበልጸግ። ግን መሰረታዊው ዓላማ የሃይማኖቱ እሱ አይደለም። እናበለጽጋለን የሚሉት ቢያበለጽጉ ጥሩ ነው። ምንበለጽገውም በመርህ ነው። እንደው እንበለጽጋለን ብለን ስለሰበክን አሜን ብለንም ስለጮህን የሚበለጽግ ሰው የለም። የመበልጸግ ትልቁ መንገዱ ስራ መስራት ነው። እኛ ፋብሪካ ይዘጋል፣ የተዘጋው ፋብሪካ ከዛ በኋላ ቤተክርስቲያን ይሆናል። ከዛ በኋላ ስራቱ ይመጣና ተሰብስቦ ደግሞ ከእንደገና ስራ እንዲከፈት ደግሞ ይጸልያል። እና እኮ በጣም የሚያሳዝንና የሚያሳፍር ነው። ስለ ጽድቅ፣ ስለ ፍትህ፣ ስለ ቅድስና፣ ስለ ህይወት መርህ የሚያወራም የሚሰብክ የሚያስተምርም የለም። አብዛኛዎቹ ሰባኪዎች ምን እንደሚያስተምሩ የምታውቁት ነው። ስለዚህ ግለሰቦች ተጠያቂ፣ አማኝ ተከታያቸው ተጠያቂ፣ ሌላ ተቋማት ነው። የአብያተ ክርስቲያናት ምናምን የሚባል ተቋም አለ። ተቋሙ ራሱ የዘቀጠ ስለሆነ እንኳን እነሱን ለመገሰጽ ይቅርና ራሱንም ለመመልከት እድል ስለሌለው ሃይባ ያጣበት የሃይማኖት መካሪ ገሳጭ የጠፋበት ሰው እንደ ልቡ ደስ ያለውን የሚያደርግበት ነው። ሌላው መንግስት ነው። መንግስት ልንል አንችልም። እነዚህ ራሳቸው ከመንግስት ጋር አብረው ለስርዓት አልበኝነት የሚሰሩ ስለሆኑ ግለሰቡንም ተከታዩም ተቋማትም መንግስትም ሁሉም የወደቀበት በሞራል የወደቀበት በፍትህ የወደቀበት ማንም ለማንም አቤት ሃይ ባይ የማይልበት እንደዚህ አይነት ውድቀት ላይ ነው የደረስነው። ከዛም አልፎ ተርፎ ራሳቸውን በዝነኝነት ቆልለው ከኔ ጋር ለሚበላ ራት ለሚበላ ይሄን ያህል ሚሊዮን የከፈለ ከኔ ጋር ራት ይበላልም የሚባል ነገር መጥቷል። አብዛኛዎቹ የመድረክ ላይ አርቲስቶች ናቸው። ሌላ እንዳይመስላችሁ። የሃይማኖት ሰው የእግዚአብሔር ሰው አንቱ አክብሩኝ ባሪያ ለመሆን አይደለም። አብዛኛዎቹ ጌታ ለመሆን ነው የሚፈልጉት። ለማገልገል አይደለም ለመገልገል ነው የሚፈልጉት። አሽከር ነው የሚፈልጉት። ለዛ ነው ብዙዎቻችሁ ዋጋችሁን በመድር ተቀበላችኋል። ዝናን ነው የምትፈልጉት፣ ገንዘብን ነው የምትፈልጉት። እርግጠኛ ነኝ በሰማይ ቤት የምትጠይቁት ዋጋ የለም። ዋጋችሁን ሁሉ በመድር ጠየቃችሁ፣ ዋጋችሁን ሁሉ በመድር አገኛችሁ። ዛሬ ሁሉ ነገር የሚሸጠው የሚለወጠው አገልግሎቱ በሙሉ በገንዘብ የሚተመን ነው። ለጽድቅ የሚባል ለፍትህ ለቅድስና የሚባል ለህይወት መርህ የሚባል የለም። ፕሮቴስታንት እንደ ፕሮቴስታንት ዘግቷል፣ ተብላሽቷል። ምናልባት ወደ እግዚአብሔር ቃል የሚመልስ ወደ እውነተኛ ትምህርት የሚመልስ ሪቫይቫል መነቃቃት እስካልተፈጠረ ድረስ አሁን በኢትዮጵያ ውስጥ ያለው ልምምድ በሙሉ ከሌሎች የአፍሪካ አገልጋዮች የተኮረጀ ነው። አብዛኛዎቹ ነቢያት ሐዋርያት ዘይት ሲቀቡ ውሃ ሲሸጡ የተለያየ ነገር ሲያደርጉ ከራሳቸው ፈጥረውት አይደለም። የተለያየ አፍሪካ አገር የሚያደርጉ ሰዎች አይተው ኢቭን እንደ ጌታ ለመኮፈስ አንቱ መጡ እንዲታጀቡ ምናምን የሚፈልጉት ከየትም ያመጡት ኮፒ ያደረጉት ነገር ነው ከሌላ የአፍሪካ ሀገሮች እንጂ ከመጽሐፍ ቅዱስ የተማሩት ያነበቡት ያወቁት አይደለም። አብዛኛዎቹ የእግዚአብሔርን ቃል በተጠይቋቸው ያን ያህል ጠለቅ ያለ ዕውቀት የላቸውም። ኢንፋክት ተከታዮቻቸው ለዛ ነው በተሳሳተ መንገድ ወደ ተሳሳተ ነገር እየሄድን ከእግዚአብሔር እየራቅን የእውነት ቃል ጠፍቶብን በእነሱ ካልተጸለየ ጸሎት ማይሰማልን ሁላ እየመሰለን የሚያጭበረብሩን ለዛ ነው። የእግዚአብሔርን ቃል አንብቡ፣ እግዚአብሔርን በግላችሁ ወቁ፣ እግዚአብሔርን በግላችሁ ጠይቁት። ማንም ስፔሻል የለም። ስፔሻል በክርስቶስ ኢየሱስ አምኖ የዳነ በክርስቶስ ደም የታጠበ ሁሉ ለእግዚአብሔር ስፔሻል ነው። ሌላ ነገር የለውም። የሁሉንም ጸሎት እግዚአብሔር ይሰማል። ዋካችሁ አንታለል አናታል። ወደ እውነተኛው መንገድ ወደ እውነተኛው ቃል ወደ እውነተኛው አምላክ እንመለስ።
ይህን መልእክት ሰምታችሁ ስጨርሱ ሼር